እስቲ ራስን አስተዋውቀን። ራሴን ያው እኔ አቶ ቢምረው እስቲ ስምን ማን እንበል? ስምን ማን እንበል? ቢምረው አድማስ። የት ነው ትውልድ ሀገር? ደረቅ አፈር። ኦኬ። ደረቅ አፈር ትውልድ እንዴት ነበረ? እድገት እንዴት ነበረ? የልጅነት ጊዜ እንዴት ነበረ? ልጅነትማ በጣም ዋሽን ተችል ነበረ። አሁን ትንሽ ሸምገል ስላልኩ ነው መሰለኝ። ተዋሽቶ በተጨማሪ ምን ትሰራ ነበር? እንደ በወጣትነት ጊዜ አሁን በወጣትነት ወጣት ሲሆኑ እረኝነት አለ፣ ከልጆች ጋር ቆላ ደግሞ ከብት መጠበቅ አለ፣ ማደን አለ። እንደ ልጅነት ጊዜ እስቲ ንገረን እስቲ። ያው አደን እችል ነበር ድሮ። አደር መኖችን ገል ነበር። ምን ገላል? ለምሳሌ ባደን ጃርት ጅብ ገላ። አዎ ሚዲያቆ ዲኩላ እነዚህ እንግዲህ እያለ በልጅነት ባደን እንግዲህ እንደነበረ በረኝነት ጊዜ እንደው ለምሳሌ ደግሞ በተለይ ወደ ቆላው አካባቢ ጭጨትን የሚያድሩ ልጆቹ ወጣት ሆነው አደን ከመድረሳቸው በፊት ልጅ ሆነው እዛው በረሃ ነው የሚያድሩ ልጆቹና እስቲ እንደው ልጅነት እንዴት ነበረ? በተለይ ልጅ ሆነው እያሉት አው በረሃ ጥበቃ ነው የምናድር። ያው ሰዓትን ስንተርቴን ነፋለን፣ እናግራራለን። በቃ በዚያው መንደራችን አናውቅም። እንደው መንደሩ ሩቅ ነውና ምግብ በእለቱ ማግኘት ነገር የለም። እንደው ምናልባት የቆላ የሚበላለ ነገር አለ በበረሃ ውስጥ የሚበላ ፍራፍሬ፣ ወተት። እሺ ሌላ ምን ያው ታዲው ይመጣልናል። ጥሬም እንቀቅላለን እዛው እናንተ እየቀቀላችሁ። አዎ እንደዛ ነው የምናደርገው። የቆላ ፍራፍሬ እስቲ ጫካ የሚበላ ነገር ምን አለ? እሺ ወአለ። ሌላስ ምን አለ? አሽቃቦ፣ ቁልቋል፣ ዋንዛ ምናምን የመሳሰሉ ነገሮች አሉ። አይ ዋንዛ አለ። ያው ቁልቋል እኮ ሰቃ ነው። ያው ቁል ማኖርም አለ፣ ሰቃ ነው ቁልቋል። አድናችሁ ምናምን ትበሉ ነበረ? ምንድን አድናችሁ የምትበሉት አውሬ ነበር? ሚዳቆ ታድኑ ነበረ? ዲኩላ እያደን እንበላለን። ምን ይገጥማችኋል? ለምሳሌ ቆላ ደግሞ በተለይ ለአራዊት ምናምን በጣም በስፋት ይገኛል። ዘንዶ ይገጥማችኋል? አዎ ዘንዶ ይገጥመናል። አንተን ገጥሞ ያውቃል በህይወትህ ዘንዶ? አዎ እሺ። ገድየዋለሁ። ገለዋል? አዎ። ምን ያህል ክንድ ይሆናል? እንደው ሲያወጥ ሲሮጣል ይፈጥናል ወይስ እንዴት ነው? 9 ክንድ እንደዚህ ለቅተው 9 ክንድ ሆነ? 9 ክንድ ይሆናል። 9 ክንድ ይሆናል። እሺ። 8ም 6ም አለ ግን ተዘራታች መጠነኛ። በጣም ትልቁ እንደዚህ ወኛ ሞተ ዘንድሮ ሞተ። ውሸትን ይዞብን ወደ 12 ክንድ ነው የሆነ። ውሸትን ይዟል። 12 ክንድ ውሸትን ይዟል ሊበላት። እሺ። እና ተገደለ። ዋው ገድላችሁ ነው? አዎ ብዙ ቀን ነው እሱ ግን ቆይቷል። በጣም ትልቅ ነው። አዎ በጣም ትልቅ ነበር። ኦኬ። ትገፉታላችሁ ቆዳውን ተገድላችሁ በኋላ? አይ እኛ አልገፈፍንም፣ ሌሎች ገፈፉት። ግን እሺ ገፈፉት። እኔም እንዳደረሱት እንጃ። ገፉ ተቀምጦ ነበር ቆዳው ያኔ። በጣም ትልቅ ነው። ቅርብ ደግሞ የገደለ ነበር። እንግዲህ ያምጠው እንጀላት እንደዚህ ገፈፈው። እንዴት ነው ግን የሚገሉ? ዘንዶ ከባድ ነው ይባላል። በምን ነው? በጥይት ነው የምትገሉት ወይስ ነው? በድንጋይ ባይወሩራ? በድንጋይ አፉን ሲለቅ ዝም ብሎ በድንጋይ አፉ ውስጥ ማስገባት ነው። አፉን ይከፍታል? አዎ አፉን ይከፍታል። ሲያይ በእውነት የዛን ጊዜ በድንጋይ አፉን እንጂ አይሮጥም። ቤት ትሮጣል። በዛም ተከቧል። በዚያ ሲሮጥ ትመታዋለህ። በዛ ኦኬ። በጣም በፍጥነት ሽው የሚል ነገር አይደለም እንዴ? ላጥ ብሎ አይሄድም? አይሮጥም። ቀስ ብሎ ነው የሚሻተው። አንዴ ወገብ ድንጋይ ጣልክ መታ አይሮጥም። ኦኬ። ወገቡ ተመታ አይሄድም። ወገቡ መጀመሪያ አንዴ የተመታ አይሄድም። ከዛ ወዲያ አንተን ጠበቃ ነው። ዝም አፉን ይለቅና የዛን ጊዜ በድንጋይ አፉን ሲል ድንጋይ አፉ ውስጥ ማስገባት ብሎ ይደክማል። በዚያም መምታት ነው፣ በዚያም መምታት ነው። ሁሉም መደብደብ ነው። ሁሉም መደብደብ ነው። የዛን ጊዜ ይሞታል። ከብት ምናምን ይበላባቸዋል? ከብት አይበላም። አይበላም። ከብት አይዳፈርም። እባቡ ምናምንስ? እባቡስ ከባድ አይደለም? እባቡም አለ ለመኖር ግን ዛሬ ሰው አይነድፍብንም። ሰው አይነድፍም። ዛሬ ሰው በልቶብን ሰው እንደዚህ ሆነ አልተባለም። ያው ቢበላም ይድናል በመድኃኒት። ኦኬ። ቢበላም ይድናል። ሰው በመድኃኒት በሙይ ሞቶ አያውቅም። በሙይ ሞቶ አያውቅም። እንደው በረሃ ውስጥ አሁን የከፋ ነገር የሚያጋጥማችሁ ምንድን ነው? ከፋበታይ ስለሆነ ምንድን ነው የከፋ ነገር? ምናልባት ሕክምናው ምርቅ ስለሆነ ምንድን ነው የከፋ ነገር የሚያጋጥማችሁ? ይሄው ነው። ይሄ ነው አሙይ ነው የሚገኝ ጊዜው የሚያስደናግጥ ነው። ቢበላም መድኃኒት አለው ይድናል። ቆላ አካባቢ ለምሳሌ አሁን ከፋበታይ ደግሞ እንደው ሰው ማህበረሰቡ ችኩል ነው ይባላል። ብዙ ጊዜ መሆን እንደምታየው ደግሞ ሲገዳደሉ ይታያል። ከምን ጋር ተያይዞ ነው? ኧረ እዚህ ጋር እኔ ምን እንደሆነ እንጃ። ዝም ብሎ አንዱ በአንዱ መጋደል ነው። በረሃ ወደ እናንተ ቅርብ ነው? አቤ በረሃ ደረቅ አፈር ነው እንጂ እኛ ላይ ለእናንተ ቅርብ አይደለም። እድገት እንዴት ነበረ? እንደ ወጣትነት ጊዜ ልክ እንደዛ አለፈ? በጣም አድን ነበር አይደል? ጅግራ አለ። አራቱን ነበር የሚይዘው ጅግራ። ጅግራ ሲይዝ ነበረ? ኧረ በሰለ ሶረኔና ጅግራ እንደ ጉድ ነበር። ሶረኔና ጅግራ ይለያያሉ? ይለያያሉ። ቆቅም ትለያለች? ሶረኔ ጅግራ ቆቅ ይለያያሉ? ምንድን ናቸው የሚለያያቸው? የሶረኔ እግሯ አለላ የምትመስል። እሺ። የጋንጌ የቆቄት ደግሞ እንደ ደብሮ ናት። እሷ ትለያያለች። ጅግራ ደግሞ ራሱ ገጣባ ነው።
ይለያያል። አሁን እነዚህ ሁሉ አሉ ትይዝ ነበረ? አይ ነው ያኔ ማለት ነው። በወጣትነት ጊዜ እንጂ በወጣትነትማ አንደኛ ነበርኩ። ትይዝ ነበር በአንደኝነት ይግራ በአንደኝነት እኛ ብትጠይቅ እንግዲህ ድሮ አንደኛ በሽታ ሰርቃለሁ ብዬ ነው የተውኩት። በረሃ በቃ ዘንዶ ላይም እኮ አንዴ ዘልጆ ሀጃለሁ። ዘንዶውን ዘልጆ ሀጃለሁ። እንዴት አድርገህ ልቆምበት ስሮጥ ጀግራ ሳድን በሽመል እንደምትዛጅ ግረዋል። በወጥመድ ወጥመድ ነው የምትይዘው? ወጥመድ ነው ታካበብና ወጥመድ የምታስገባት እዚያኛው ጫካ ታጥምድና እዛ ታጥምድና ተዚያ ታካበባለህ። አትበርም? ትበራለች። እሺ መልስ ታስገባታለህ። እዚያ ዱሮ ኦኬ አዙራ የትም ዞረ ወደዛ ትመልሳታለህ። ወደ እናንተ ወደ አጠመርንበት ዱር እዛ ታስገባታለህ። የዛን ጊዜ ይዛታል። እንደ ቆላ ላይ እሸቱ ምናምንስ እንዴት ነበር? ወደ 7-8 አጥምደን እኔ ብቻ ነው የሚይዝ እንጂ ሌላ አይዝም። እኔ እንዴት እንደሆነ እንጂ አንተ ትሳካላት ትይዛለህ። አንተ ይሳካልና ትይዛለህ። እኔ ተዛ ሁላ ሰው ወደ 7 ሆና አጥምደን አንዴ የኔ 4 ሲይዝ ሌላው አንድ አልያዘም። አንድ ጊዜ 4 ሲይዝ ዋው! እና ሌላው አንድ አልያዘም። ባዶ እነሱ እና ተሱ ጋር እናጥምድ የሚላሉ በቃ ሀድና አጥምዳለሁ ይቻል ሳጠምድ ይመጣሉ። እሱ ንግር አለው እዚያ ሀዶ እንዲገባለት ይልና ሰው ሲያጠምድ አይዝም። አይዝም። አንተ ትይዛለህ። እኔ ይዛለሁ። እውነቴን ነው። እኔ ወዲያው አንተ ያደረከው ነገር አለ ይላል። እስኪ አበር ነው ይዙኝ እና እኔ በፈጣሪ ነው መዝም የማንተምር እንደው ለቆቃት ምደ ሌላ ነገር ይዘህ አታውቅም? ይሄ ወጨጨላ እንደዳ የሚይዝ ምን ወጨጨላ ይሄ ያለ ወጨጨላ ምን? እሺ እሱን ይዛል። አግን ይዘህ ታገኘዋለህ። ግልገል እንትንም ይዞ አገኘዋለሁ። ይሄ ጃርት እሱም ይዟል። ሌላ ወፎች ቡላሎች እነሱ ላይ ይያዛሉ። እነሱ ይያዛሉ አብረው። ሌላ ቆላ ውስጥ አሁን እንትን ሳለ አሳ ምናምን አለ። ያው ዳር ስላለ አሳ አለ። አሳ ያው እንደ ልብ ትበላላችሁ እዛው በረሃ ውስጥ ማለት ነው። እናመጣለን እዚያ አሳ እናመጣለን። አሁን ታም በኋላ እንግዲህ ችጥር አሳ እናመጣለን። አሁንም አሳ ይመጣል። ወደ ደጋ ይገኛል። አደጋ የሚመጣ አሳ ተናንተ ተርፎ ነው የመቤት የምትጠቅመን ታመጣላችሁ። የሚያመጣም አለ የሚሸጥ አሳ እያመጣ ከበረሃው እኛ ራሳችን ነው እንጂ ትንንሽ ናቸው አሶች። እሱ ልልክ አሳ ነው። አላይታም ተሳቅጦ አላይታም። ተሳቅጣች ይችኛው ቀጫጭ ነው። እንትኑም አለ አምባዛም ይሄ መልጓት ትልቅም አለ። እሱ ኦኬ ትልቁም አለ። እሱና ታውቆ የለ እሱን ታውቋል በከተማ። አሁን እንደዚህ እነዚህና አደኖች ምናምን አረክና እንደው ከዛ በኋላ አገባ ተሎ እዛው በረሃ ማሳቀር ነው። ታመጣለህ፣ ታሳቅላለህ፣ እንትን ትላለህ። ይደርቃል። ሲደርቅ ያችን ያቁላለህ መቆሽም። መልጓቱ ደግሞ እለት ነው የሚበላ። እሱ እለት ነው ተቆልቶ በቃ ወከክ ይላል። ለዘይት ዘይት ያደርግበት ወከክ ይላል። ያ መቃሪሹ ብሎ የተለየ ነው። ያነስ ታውቀዋለህ በከተማ ማለት ነው። የወጣትነት ጊዜ እንደዛ ነው ያለፈው። ከዛ በኋላ እንዴት ነበረ? እንደው አገባ እንዴት ነው? ምን ሰዓት ላይ ነበር ያገባው? ሴት ነው ብዙ ይዘው ነው። የመጀመሪያ ስታገባ እንዴት ነበር? የመጀመሪያ እንደው በቃ ነው ይሄ ቁንጮ ድሮ ነበረ። ያንቺ ያያዘች የተልጅነታችን ነው የተዳሩ። አሁን ያገባሃት ሚስት ነች? አዎ እንዳገባሃት ነው ዘውላ አንድ እየቀረው? አዎ ሌላ ነው። የመጀመሪያ ናት። በስንት ዓመት ነው ያገባሃት? ሩብ ልጅነት የምናውቀው ዓመተ ምሕረቱ ነው። በልጅነት እንደው ትንሽ ማውቆ ደርግ ሲሄድ ነው ያንን ነው ማውቆ። የዛን ጊዜ በጫጉላችን እንትን እየተሸሽገው እየመጡ ጫጉላችን ውስጥ እየሮጡ መስተው እየወጡ አሉ። ተብለው እየተያዙ አሉ። ግን እዛ አድረው ሲያዙ ጫካ ላይ ተሸሽጉ ቆይተው ይዟቸዋል። እንዳጋጣሚ ፍትፍት ምናምን ነበር ጎሎ እዚያ እንደሆነ በዛ መሀል እዚያ ውስጡላ የወሰዷቸውም አሉ። ፍትፍት ነበረ። የሚዜ ፍትፍት እንዴት ነበረ ፍትፍቱ የሚካሄደው? ሚዜው ምን ያህል ይሆናል? እስከ 20 ድረስ ይሆናል። እንዴት ነበር የሚያፈተፍቱት? እንደየሀቁ ነው። አንተ በደንብ ተገባህ ሚዜ ላይ ይኸው በደንብ ይመጣልሃል። አልገባህም 10 አይሆንልህም። ኦኬ የሄድክላቸው ሰው ነው የሚመጡልህ? አዎ የሄድክለት ነው። አላፈተፈት ማንም አይመጣልህም። እንደገና ይገባል በአዲስ በቃ አንዳንድን ስራ ያመጣል። ድሮ በእንስራ ነበር። አሁን ይኸው መሬ የመጣ እንጂ ድሮ በእንስራ ነው። በእንስራ ነው። መሬና እንስራ ይለያሉ እንዴ? መሬ መጣ። አሁን መሬ ስራ ነበር። ቀደም እንደሱ ያለ ነው። ትልቅ ነው። ይሄን ስራ ነው መሬ ነው አሁን ያለው? ይሄን ስራ ነው። እቺን ስራ ናት ወይ እቺ ጓድ ነው የምትባል? ጓድ ነች። መሬዋስ? መሬ አሁን የመጣ ጀሪኮ መሬ የመጣ ጀሪኮ እንደ መሬ የምትለው መሬ ምንድነው እኮ ጀሪኮ። ከዛ በኋላ ገባህና በዛው ቀረ። በዛው የዛን ጊዜ እንደተጋባን ቀረ። መጀመሪያን አንድ ሴት ነበረች፣ እሷ ጠፋች። ተዛበበ ተወለደ። ተዛ ወለደ አንዱ። ከዛ በኋላ አንተ ወጣትነት ጊዜ የተወሰነ ጊዜ ደግሞ እንደው ዘማችም ነበር። እንዴት ነበር? ስለሱ መጀመሪያ ወደ ውርስ እንትን ሰለጠንኩ። የት? አዲስ አበባ ተውልቅት የበታች
ከዛም በኋላ መጣሁ። እዚሁ ደግሞ እያመላለሱ ሲሄዱ ብር ሸለቆ ወሰዱኝ። ተብር ሸለቆ ደግሞ ባድሜ ሄድኩ። ከዛ ተመልሼ መደበኛ ልዩ ኃይል ገባሁ። ግራ ካሶ ወሰዱ። እዚያ ገባሁ። ከግራ ካሶ መጣን። ውጊያ ገጠም። የሞቶች ሞቱ። መጣን። እንደገና ደግሞ ወደ እንትን እዛ ይሄ ሰቆጣ እንትን ወይ የመራይ ላይ እንደተቀመጠ ተመራይ ደግሞ ወሎ ሀር በትግራይ ጦርነት ጊዜ ነው። አሁን አሁን በጁንታ ጋር ጁንታ ጋር በተሰቃየን እዛ አጣኘ እንደዚህ ሆነ ተባለ። አጣኝ ገባን። ስንገባ የሞተውና ነሳን እንጂ ለእኛ ውጊያ አልገባንም። ከዛ ተመልሰን ደግሞ ጃዊ መጣን። ተጃዊ ደግሞ ተመልሰን ቻግኔ ሄር ተጃግኔ እንትን ደግሞ ተቻግኔ ቆየንና ደግሞ ውጊያ ተነሳ ተባለ። ወልዲያ እንትን ራያ ቆቦ ሄድን። ደግሞ እዚያ እንደዚህ አሁን ራያ ቆቦ ላይ ተመታው። ራያ ቆቦ ነው የተመታው። ራያ ቆቦ ተመታው። አለቀ ሰው ህዝቡ። ከዛ ወጣው የመተው ሞተ። እኔም 6 ወር ወጣው። ያው ተኛው ማገገሚያ ቆየው። ከዛ ጡረታዬን እየወጣሁ በጡረታ ወጣ። አዎ አሁን እያረስክ ነው የምትኖረው? አሁን እያረስኩ ነው። በእርሻ የምትተዳደረው? በጡረታ ይኸው በእንትንም ተባህር ዳር ሰጥተው የነበረ ግን በወረዳ በሰጣቸው ይኸው ስራ የሰጠው የነበረ እኔም አልሰጥም ይቀመጥ ብዬ ተስራ ጋር ተያኛው ጋር አይስማማም ብዬ የግብርና ስራ ይሻለኛል ብለህ ገባህ? የግብርና ይሻለኛል ብዬ ገባሁ ወደ ግብርና። ጡረታ ያነኝ ወደ ግብርና ስራ። እሺ፣ አመሰግናለሁ።